እስልምና አልመጣሁኝ። ብዙ መጽሐፍ ቅዱስን ከማንበብ ኤቲስት ነው መጀመሪያ ፈጣሪ የለም እንጂ እስልምና አልመጣሁም። እንትን የሆነ ፖስቶችን አያሉ አንቺ ከክርስትና ወደ እስልምና ሊመጣሽ አይ ብዬም አላውቅም። እኔ ከክርስትና ወደ እስልምና መጣሁ ብዬ አላውቅም። ክርስቲያን ነበርኩኝ። ያው ከክርስትና ወደ እስልምና ሳይሆን ከክርስትና ወደ ክርስትና ክርስትና ወደ ክርስትና ለመጨረሻ የክርስትና ላይ ያለው መጽሐፍ ቅዱስ ላይ ያለው አምላክ አይደለም ፈጣሪ አይደለም ወደሚል ነው የሄድኩት። ሆነ በጣም አሪፍ ነው። ያው መጀመሪያ ከክርስትና ከወጣሽ የሆነ ጥያቄዎችን ለመጠየቅ ክርስትና ጥያቄ ነበር። አንተ ምንድን ነው ጥያቄ? ሌላ ሰዎች ይመልሱ ይችላሉ። አንቺን የመረሽ ነገር ላይ ክርስቲያን ውስጥ ሆነሽ ምንድን ነው አንቺ የደበረሽ ነገር? እሱ እንድትነግሪ ነበር መጀመሪያ የፈለኩት። ያው መጀመሪያ ሙስሊም ከሆንሽማ ያው ጥያቄ የለኝ። መጀመሪያ ሙስሊም አልነበርኩም ብሮ። አሁን ገና ከሰለምኩ 3 ወሬ። ኦኬ መጀመሪያ ክርስቲያን ሆነሽ ሙስሊም ኦርቶዶክስ ነሽ ወይስ ጴንጤ ነሽ? እኔው ሙስሊም ነኝ። መጀመሪያ ከ3 ወር በፊት ማለት ነው። ስወለድ ሕፃን ልጅ ሆኜ ስወለድ ሙስሊም ነበር። እዛ ኦርቶዶክስ እዛ መጀመሪያ ስትወለጂ ሙስሊም ነሽ አይደል? ኦፍኮርስ ስወለድማ ምንም ነገር ማለት ቀጥተኛውን መንገድ ይሁን ምን ይሁን ሙስሊም ነበር። ምንም ሁላችንም ማና ከዛ ክርስትና ተነሳና ክርስቲያኑ ደግሞ ከክርስትና ሙስሊም ማትረስ ከዛ ወደ ነበርኩበት ተመለሱ ማለት ወደ መጀመሪያ የተፈጠርኩበት ሃይማኖት ተመለሱ። ኦኬ እንትን አሁን ያን ጊዜ በክርስትና ውስጥ በነበርሽ ሰዓት ያው እዛ መጽሐፍ ቅዱስ ውስጥ ሆና የተለያዩ ቦታዎች ስትሄጂ ምን አይነት እንትን ስህተት እንዳለ የተረዳሽ? ያው እንትን አማርኛ ችግር የለውም እየተግባባ እኔ አልከበደኝም። እኔ የምናገረው ግን አንደርስታንድ ያደረገኝ ነው አይደል? አንተን እየገባ ይችላል ተረድቻለሁ። ኦኬ ሰው መጀመሪያ የነበርኩበት ያኛው ክርስትና ልምምድ ብቻ ስለነበር እውቀት አልነበረኝም። ተውኩት። የመጀመሪያውን በክርስትና የተነሳሁበትን ሃይማኖት ልምምድ ብቻ ነው። ሁለተኛውን ግን የተከተልኩት ፈቅጄ የገባሁበትን ፕሮቴስታንት ሃይማኖት በ66 የተገደበ እና ራሱን በራሱ ማብራራት የማይችል መጽሐፍ እና እዛ ላይ ያለውን ፈጣሪ በደንብ እንድመረምር ያደረገኝ ሃይማኖት ነው። ከዛ እንደ ድጋሚ ኦርቶዶክስ ላይ ያለውን ነገሮች አጣራዊ ስርዓቱ ምናምን በጣም ደስ ስለሚለኝ ማለት ነው። እዛም ላይ ሳይ ምስል ለእኔ መልስ የማገኝበት ቦታ አይደለም። በሞር ባነበብኩ ቁጥር ሞር ሎስት መንፈስ ቅዱስ አይግለጥልሽ አባቶች ካልሆነ የማይገባሽ ምናምን በሚል እነሱም ሳይገባቸው ያንን ኤክስፕሌን ለመደረግ በጣም ኮምፕሊኬት የሆነና በጣም ኤግዞስት ስላደረገኝ ከክርስትና እምነት ነው። ይሄ ፈጣሪ 4-5 ጊዜ መጽሐፉን ባነበው 50 ቄስ ቢቀያየርም 50 ፓስተር ቢመጣም የኔ መልስ ክሊር አድርጎ መመለስ አይችልም። የተወሳሰበ በምሳሌ በሆነ በቅኔ በሆነ ክሊር ራሱ በሆነ ነገር ስለማይ ሁለተኛ ጥያቄዎችም ከስርዓቱን ጋር የተያያዘ ከዛም እያደገ ኢቨን ስለ ፈጣሪ አንድነትና ሶስትነት ወደሚለውም አለመግባባት ስለሆነ ከክርስትና ይሄ ፈጣሪ ሊሆን አይችልም ብዬ ፈጣሪ መጽሐፎች ላይ አይኖርም ብዬ ዘጋሁኝ እና በጣም በሰላም ስኖር ነበረ ረጅም ጊዜ። ኦኬ እንትን ያን ጊዜ እንትን አጋሎት ዘርፍ ነበርሽ ላይ ያገለገልሽ ነበር ወይ ወደ ፕሮቴስታንትነት አገልግሎት በሚባል መልኩ ባይሆንም አገልግሎት እንዴት እንደሚታይ አላውቅም። ግን ህብረቱ ጋር ካሉ ልጆች ጋር ህብረት እናደርጋለን። አብረን ወተን ንግድ አዋውን እንደምናደርገው ወተን ኢየሱስ ጌታ ነው ምናምን ምስክርነት እንሰጣለን። በሰራውንዲንጋችን ደግሞ ያው ትምህርቶችን እንማራለን። ቅዳሜ እሑድን በየሳምንት 3 ቀንም እንማራለን። ትምህርቶችንም በበለጠ ደስ የሚለው መጽሐፍ ቅዱስን በደንብ እንድማር አድርገውኛል፣ እንዳነብ አድርገውኛል። ቴዎሎጂ ሴንስ ለሴት ልጅ መማር ትችላለች። ቴዎሎጂ ልማር ትንሽ ነበር የቀረኝ። እንደ ጎሉ ብዙ መጽሐፍ ቅዱስን እንዳነብ ሆኛለሁ ሰዓት እና በጣም ተመችቶኛል። ከዛ በተረፈ ያው ምንም ይሄ ክርስቲያን ውስጥ ይሄ ነገር ስህተት ነው የምትል ነገር የለም ማለት ሁሉ ነገር ስህተት ነው ለእኔ ስህተት ነው። ፈጣሪው በጣም የሚያዳላ እና ሰዎች ድርሰት የተደረሰ እንደገና ደግሞ የራሱን ልጆች የምወደውን ነገር ገድጌ ከዛ በኋላ በደም ገዝቻቸዋለሁ ብሎ እንትን የሚል መጀመሪያ ብሉይ ኪዳን ላይ ያለው እንደገና አምባገነን የሆነ ሲፈልግ አንዱን ወዶ አንዱን የሚጠላ
ብዙዎችን ሄዶ ጨፍጭፉ ግደሉ ብሎ መስመር የሚሄድ እንዲሁም ደግሞ ልቀጥል ቀጥ ከዛ ደግሞ ጳውሎስ ሲመጣና ራሱ በሰውኛ ራሱ ሐዋርያ አድርጎ መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ካላስተማረ ውጭ ራሱ ጨምሮ ሴቶች እንደዚህ ሆኖ እንደዛ ሆኖ ሳምቲንግ ብሎ የሚጽፍ የእሱን መጽሐፍ ቅዱስ ብሎ ቅዱስ ብሎ መጥራት የተቻለ ልቀጥል ቀጥ እየሰማች ነው። ኦኬ ከዛ በኋላ ስርዓቱ ሰዎች እኛን የምናስተምረው መንፈስ ቅዱስ ይታየኛል እሰማለሁ በብሎ በህብረት የሚጮህበት እዛ ቦታ ላይ ምን ራሳቸው ትርጉሙን የማያውቁት ይቀጥል። እየሰማች ነው። እሺ ከዛ ደግሞ ሴቶች ይሸፈኑ ተብለው ወጥተው ሴቶቹ ከፓርቲ የማይተናነስ የሚጨፈርበት የሚደለቅበት ዳዊት ታቦት ሲገባ ጨፍሯል ብለው ታቦትን ደግሞ ታቦት ተቀብሏል። ታቦትን አይቀበሉም ግን እነሱ ግን ይስጥላኝ ልቀጥል። ጨርሻ አንቺ እየሰማች ነው። ብዙ ነው ይበቃል። ለዛሬ ይችላል። እሱ ነው ስህተቱ። አንድም ሶስትም መሆናቸው እንደገና አንድም ሶስትም አንድ ሁለት ሶስት አንድ ሰው ኬሪክ ራሱ ማምራት የማይችል አንድም ሶስትም አምላክ የሚሆንበት ነገር ራሱ እርስ በርሱ ደግሞ ተዋረድ አላቸው። አንዱ አባት ይሆናል፣ አንዱ ልጅ ይሆናል፣ አንደኛው የሰረጸው ደግሞ እንደገና ሶስቱም ግን አምላክ ናቸው። እንደገና አንዱ አምላክ ደግሞ ሰው ነው፣ እሱም አምላክ እሱም ሰው ነው። ከዛ ደግሞ ይሞታል። ከዛ አባቱን ይጸልያል። የበላይ ያለው የሚጸልይለት አካል አለው ይጸልያል። ከዛ ደግሞ የበታችኛው ደግሞ እሺ ብሎ ይታዘዝና ይሞታል። ከሞተ በኋላ ደግሞ ያስነሳል። ስለዚህ ያኛው ቢገር አለ፣ ትልቅ የሆነ አምላክ አለ፣ ትንሽ የሆነ አምላክ አለ። ከዛ ደግሞ ስራቸው ራሱ ላይ አይለልኝም። ከዛ ብዙ ነው ብቻ ላት ኦኬ እንትን አሁን ለምሳሌ አሁን አዲስ ኪዳን ብሉ ኪዳን ውስጥ ሆነት ነገር አለ። ግን አዲስ ኪዳን ውስጥ ስናይ ጻፍቺፍ ኪዳን እንትን የሚላለ አሁን ለምሳሌ ደግሞ ሴት ልጅ የበላይ ናት ወይም ወንድ ልጅ ሴት ልጅ የበታች ናት፣ ወንድ ልጅ የበላይ ነው የሚላለ። አሁን ለምሳሌ ሴት ልጅ በብረት ስትሆን ባሏን ሳታስፈቅድ እንዳትናገር ይላል። አሁን ብዙ ክርስቲያኖች እሱ ፓርት ግን አንብበውት ቢሆን አይገባኝም እና በአካባቢ እንዳትናገር ትሸፈን ይላል። እንድትሸፈን ያዛል ጳውሎስ። በህብረት ማለት ስትሆን ባሏን ወይ አባቷን ጠይቅላይ እሷ የመናገር መብቷ ነፃነቷ በጣም ሊሚትድ የሆነበት ብዙ ነገር አለው። አይ ቲንክ ምናልባት አዲስ ኪዳን ላይ ያለው ላቪዳቪ የሆነው በትንሽዬ ፓርቲ ያለው የኢየሱስ ክርስቶስ ይቻ አራቷ መጽሐፍ ግን ተተንትና በጳውሎስ የቀረቡት ብዙ ነገሮች አሉ። በዛ ራሳቸው የጻፉትም ሰዎች ጸሐፊያኖቹን በታሪክ ስናጠነው ኢቭን አንድ ብቻ ነው ሉቃስ የመጽሐፍ እውቀት ያለው፣ ሌሎቹ ማጻፍ ያለ መጽሐፍቶች ዌርድ ራይት የቼክ አድርጉት። እሱ የመጣው ነው በጣም ችግር የለም። ሪሰርች ማድረግ ነው። ደግሞ ሪሰርች በደንብ ትረዳዋል። እኔ ግን እንድታውቁት የምፈልገው ክርስትናን አላውቀውም ማለት ነው። ከክርስትና ግን ወደ እስልምና አልመጣሁም ማለት እንጂ ክርስትናን አላውቀውም ማለት ነው። በደንብ አውቀዋለሁ ክርስትናን፣ ግን ከክርስትና አልመጣሁም። አወዝ ሎስት ነው ፋውንድ ጠፍቼ ነበር። ፈጣሪ ያለህ አገኘኝና ወደ ቦታ የተመለስኩ እንጂ ክርስትናን በደንብ ነው የማውቀው። እንደማላውቀው ፉል እንትናት ሞኞኜ ምናምን አይደለም ሙስሊም የሆንኩት። በደንብ አበጥሬ አንብቤ ለእኔ በቂ ምላሽ የሌለበት ቦታ ስለሆነ ግን አከብርላችኋለሁ። ባይዘው ቴንኪው ስላከበርሽን ቴንኪው። አሁን ለምሳሌ ያቁሽ እንዳልሽው ክርስቲያን ውስጥ የአዲስ ኪዳን ውስጥ ሴት ልጅ የበላይ ናት የበታች ናት የሚል የለም። ለምሳሌ ቆሮንቶስ መጽሐፍ ስናይ ዋራ የለም፣ ጨዋ የለም፣ ግሪክ ሰው እንትን ሴት ወንድ የለም ሁላችሁ በኢየሱስ ክርስቶስ ዳ ይላል እሱ ማለት። ከዛ ደግሞ እዛ ጋኛው በዛኛው ጋር ደግሞ ሄዶ ሴት ልጅ አስማማልኝ ሁለቱን ጥቅሶች አንዱን ጥቅስ ቀደም ይሄ ነው የማይመችኝ። በጣም የሚገርም ነገር ልክ እኮ ነው ይላል። አንዱ ጋር ነው ሁሉም እኩል ነው ይላል። እኩል ያደረግና ከዛ ደግሞ እዚህ ጋር ጳውሎስ መጥቶ ደግሞ ይሄ ይሽራል። እሱን ቀደ እኔ የጠቀስኩልን ጥቅስ ደግሞ ትቀደዋለህ። ይሄኛውን የተባለውን ፍሬስ ታወጣና እናብራራና በክርስቶስ እኩል ነን ካለ በኋላ እዛ ጋር ግን ሴት ልጅ በህብረት ሲሆኑ በምትናገር ጊዜ ይላል። እሱ ምን ትለዋለህ? እሱ ኦኬ ለምሳሌ እንበልና መጀመሪያው እንደዚህ ብሏል። ግን ኢየሱስ ክርስቶስ አዲስ ኪዳን ውስጥ ምንድን ነው ብለው
አሮጌውን ትታችሁ አዲስን ልብስ ለብሳችኋል እያለ ኢየሱስ ክርስቶስ እንትነቱ ተናገረው። ሶስተኛ ሌላ የሚጣረስ ጥቅስ ሌላ ግን አንዱን ጥቅስ ሳታብራራው ሌላ ለብሳችኋል። ሲጀመር በደም ራሱ የሚለው ነገር የምንለብሰው ማንነት በፈጣሪ በመጀመሪያ እሱ ሆኖ እሱን በተከተልንበት መንገድ ነው የእሱን ልብስ ልንለብስ ራሱ ምን ችለው በእሱ አባባል ራሱ ማለት ነው። ሁለተኛው የጠቀስከው ጥቅስ ማለት ነው እኩል የምንሆነው እሱን ጠቅሱ ለምንድን አገባሽ? ያው ሴቶች ኖ ጥቅስ በጥቅሱ ወራና እያስያለው አንዱን ሳታብራራልኝ ወንድሜ ይቅርታ ያቺን ራሷን ጥቅስ ውሰድልኝና ከመጽሐፍ ቅዱስ ነው የወሰድኩት። ራሷን ብቻዋን አብራራት ራሱን የቻለ መጽሐፍ ነው አይደል? ራሱን ችሎ ያቺን ቨርስ ያለበዚያ እሷን ቨርስ ትቀድና ትጥልና ሌላ ደግሞ የምታስተምርበትን እንቀጥላለን። ችግር የለውም። ያቺን ያሴ ልጅ በሚለውን እኩል እንዳልሆነ የሚያሳየው ፓርት አውጣው። እሱ አሁን ለማስተማር ሳይሆን አንቺን ጀስት ለማጠያቅ ነው የገባሁት። ግን መጽሐፍ ቅዱስ ውስጥ ሆነ የለም እያለ ሁሉም ያው አንድ እንደሆነ በብሉይ ኪዳን ያስተምራል። ታውቂያለሽ? እሱ ነው ብሉይ ኪዳን ምን አሁን አዲስ ኪዳን ውስጥ ያው ሴትም ወንድም ጨዋ ባሪያ የለም ግሪክ ሰው የለም እያለ እንትን ቆሮንቶስ ምዕራፍ ውስጥ እሱን ታውቂያለሽ አይደል? አይገርምም? ጳውሎስ ግን ማለት ነው ለቆሮንቶሶች ሲጽፍ እዛ ጋር ይልና ሲመቸው ደግሞ እዚህ ጋር ይመጣና በማህበር ስትሆን ስትጸልይ ያለምዘጻይዋን ትላጭ ይላል። እኩለን ካለ ለእኩል ለመቅረብ እሱ ወንድ ልጅ ቤተክርስቲያን እንትን ነው ሲል ሴቷ ደግሞ የወንድ ነው የበላይዋ ይላል። እኔ እኮ የሚገርም ምን እየሆነ ነው ግን የሚጽፈው? ኦኬ ለምሳሌ ሴት አጣት ነው ብለሽ ታስቢያለሽ? ለምሳሌ ትእዛዞች ኤትኒክ ጸጉራት ተሸፍን ማለት አጣት ነው ብለሽ ታስቢያለሽ? አሁን እኔማ ፐርፌክትሊ የድሮዎቹን ስርዓት የሚያዘው የድሮዎቹን ስርዓት ነው እንደውም የሚያዘው። ግን አሁን ስትል ነፃ ነን ስላላችሁ ነፃ ለሆናችሁት ግን አልተሸፈናችሁ ሴት በማህበር አትናገር ለሚለው ክርስቲያንን ብለው በማህበር ላይ እሷን ሴት የምትናገረው ምናምንና የጻፉት ናቸው ወይስ ተከታዮቹ ናቸው የተሳሳቱ ናቸው? ለምሳሌ ተከታዮቹ ያለ የተሳሳቱ ነው ወይስ ጻፉት ናቸው የተሳሳቱ? ሲጀመር ማለት ነው በየዘመኑ እንዳልኩ ነው ሰዎች የሰዎች ሀሳብ እየተከተሉ ኢቭን ፈጣሪ እንኳን በነዛ ሰዎች ተገልጦ ከነበረ በየዘመኑ ግን የመጡ ሰዎች እየበረዙ እየከለሱ ከመጀመሪያ ኦሪጂናሊቲውን ሉዝ ያደረገ መጽሐፍ ነው። ኢቭን ነው አሁን ላይ ሳስብ በሰዓቱ ሳስብ የሰዎች ተረት ተረት የጭንቅላት ፈጠራ። ስለዚህ ያንን የጭንቅላት ፈጠራ ሰዎች መከተል የጀመሩት ብዬ ነው ማሰብ የጀመሩት። አላል የሙሴን የጻፈውን ወር ለአገዛዝ የሚመቸውን የሆነ ሰው ተነስቶ የጻፈውን ነገር እንደ መጽሐፍ ብሎ ቅዱስ ብሎ ደግሞ በየዘመኑ ተስማምቶ ከሌ ተብለው ብዙዎቹ የተስማሙበትን እዛ መጽሐፍ አድርገው ተስማምተው አሽገውት እያንዳንዳችን ከዛ ፈጣሪያችን የአይሁድ አምላክን እያልን ስናመልክ የእነሱን ማለት ነው የኖር ነው ብዬ ማሰብ የጀመሩት ነው። ሁሉም ነው በቃ ከላይ እስከታች መሰረቱ የተበላሸው። ኦኬ ሰዎች የራሳቸውን ሀሳብ ብቻ ነው የጻፉት የእግዚአብሔር ቃል አይደለም። ለምሳሌ በሰዓቱ ወይስ አሁን ነው የምናየው? አሁን ላይ ስትል መጽሐፍ ቅዱስን እያየኝ ከሆነ አዎ የሰዎች ነው የምልህ ሰዎች የጻፉት መጽሐፍ ነው። ስለዚህ ሰዎች የጻፉት መጽሐፍን የሰው ልጅ አምላክ ያደረጉበት መጽሐፍ ነው። ሰውን ልጅ አምላክ አድርገው በደም ዕዳ ተገዝተናል፣ በዘር ኃጢአት ታስረናል። ለዛ ነገር ሲስተማቲክ ስሌቨሪ ማለት ነው። ፍሮም ጀኔሬሽን ትካም ነፃነት የሌለው ጀኔሬሽን። ነፃነቱ የት ነው? ስትሞቱ። ሳልቬሽኑ እዛው ስትሞቱ ያላየነው ነገር ላይ እናገኘዋለን። እዚህ በእንትን ተገዝታችኋል። ስሌቨሪ ማለት ነው። ግን ነፃ ነን፣ በነጽ ግን ነፃ ነን። ስሌቨሪ ነው ግን በቃላት ግን ነፃ ነን የሚባልበት ቦታ ነው። እና ለእኔ ነው አሁን ለምሳሌ እኛ ያው ከሐዋርያት ወይም ከነቢያት ባይባችን ሆኑ ባይባችን ተነሷን እነሱ ምን እያሉ የሰባሁት ክርስቶስ ካልተነሳስ በታችን እያሉ ነበር። ክርስቶስ ካልተነሳስ በታችን ካልቶሎ እነሱ የዛጉት ደግሞ ከኢየሱስ ክርስቶስ ከእግዚአብሔር ሳብቶ ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 እና 5 ሲናነብ ምንድን ነው ብለው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያለ ኤርምያስ ያው ትንቢተ ኤርምያስ 1:4 ላይ ጽፏል። ያን የጻፈው የራሱን ሀሳብ ብቻ ሳይሆን የእግዚአብሔርን ሀሳብ ጭምር ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያለ ሲጀምር ያው እሱ የራሱን ሀሳብ ብቻ አይደለም እዛ ጋር የጻፈው እግዚአብሔር ሳብ ጳውሎስ በጣም ምሁርና የተማረ ስለነበረ ሁለቱም ነገሮች ለማትን ያደረገ ሰው ስለሆነ አሉ ነው። ትንቢቶቹን የተጻፉትን ትንቢቶች እያንዳንዳቸውንም ደግሞ በሰዓቱ በማነብበት ሰዓት ኢላቦሬት የሚያደርገው እኔ ወደዚህኛው አላመጣኝም።
ወደ አዲስ ኪዳን ያመጣል የተባሉበት እንኳን ሲብራራ ሞር ኮንፊውዥን እንጂ እዚህኛውን አምላክ ለማድረግ ሁለቱ እኔ በፊት አንዱ ለአንዱ ሪፍሌክሽን ነው አይደል? ራይት ሶ እዛኛው ሪፍሌክሽን ሆሪፋይንግ የሆነው እዚህ ጋር ደግሞ ፒዮርና ቅዱስ የሆነ ነገር አድርጎ ለማቅረብ ግን ስትል የደም ዕዳ የሆነ ነገር ዕዳ ስትል ያ ነገር የክርስቶስ ካልሞተና ካልተነሳ እውነትም ክርስትና እኮ አይኖርም። ስለዚህ ምን አለ መሞትና መንትኑ ግዴታ ነው ተሰመስት በዚህም በዛም መሞት እንዳለበት እና ተነስቷልም ተነስቶ ከሄደም ደግሞ በደሙ ላይ ተሰቅሎ አለመሰቀሉ ለእናንተ ክስረት ነው። አልተሰቀለም የሚለው እውነት ከወጣ ዩ ቢካም ሙስሊም ሰው ስለዚህ ማድረግ ግብ ነው። አሁን አዲስ ኪዳን ብቻ ውሳኔ ያው በብሉይ ኪዳን ውስጥም ኢየሱስ ክርስቶስ እንደሚሞት መካን እንደሚቀበል ብዙ ቦታ ላይ ተጽፏል። ለምሳሌ አይ ነው እኔ በጣም የሚያሳዝነኝ እኮ ማለት ነው አምላክ የሆነን አካል መከራ መቀበል ለሰዎች ለሚባል ራሱ ለፈጠረው ፍጥረት ሞትን የሆነ ድራማቲክ የሆነ ነገር ላይ ፈጣሪ አለ። ከዛ በኋላ ሰው ልጆች ተሳሳቷል። ለተሳሳቱ ስህተት ራሳቸው እዳቸውን እንደመክፈል እኔ እዳችሁን እከፍላለሁ ይላል። ከዛ ደግሞ እዳቸውን ለመክፈል ከበኋላ ደግሞ ሞትና ለሞቴ ደግሞ እናንተን እስከዛው ሂሳብ አወራርዳለሁ እዛ ጠብቃችኋለሁ የሚል መጽሐፎችን ይዝ ቼ ነው በት የፈጣሪ እንትን የሚያሳየኝ ወደ ታች ከዝ ስለወደድኳቸው የሰው ልጅ ከሰው ልጅ ወለድና አለ። ምክንያቱም አምላክነቱ ይቆምና he became like a human being then ከሰውነቱ ምናምን በኋላ ደግሞ ምን ይሆናል? ይሞትና ይሰቀላል ፈጣሪ። ከዛ 3 ቀን ፈጣሪ ይሞታል። እንግዲህ ማጅን ፈጣሪ 3 ቀን ይሞታል። ከዛ 3 ቀን ሲሞት what else is new? ምንድነው እየተካሄደ ያለው? ምንድነው የሚሆነው? ፈጣሪ ይሞታል የዛን ቀን። ኦኬ ፈጣሪ መሞቱን ታምኛለሽ ግን አንቺ? በሰዓቱ ምን ነው ሎጂካሊ ሳስበው እንዴት ራሱ ልሞት ብሎ እንደው ለመጽሐፉ ሂደት ነው ብለን ያላምንም ለመጽሐፍ አትሄድ ብሎ ነው ኢየሱስ ክርስቶስ ፈጣሪ ፈጣሪ ነው ፍጹም ያለ አንድ ጥያቄ ልጠይቅ። ፍጹም አምላክ ፍጹም ሰው ነው ትላላችሁ። ኦኬ ከዛ ፍጹም አምላክና ፍጹም ሰው የሆነው ሞተ ትላላችሁ።